ሰላም ተማሪዎች እንደምን አላችሁ? አሰፋ ነኝ ከዊንጓን አካዳሚ 11ኛ ክፍል የጂኦግራፊ መምህራችሁ ነኝ። ባለፈው ዲሞግራፊክ ትራንዚሽን ሞዴልስ አይተን ነበር። ዛሬ የምናየው ኮንትራስቲንግ ፖፑሌሽን ትሬንድስ ነው። የዓለም የህዝብ ቁጥር እድገት ሁኔታን ባደጉና በታዳጊ ሀገሮች ቢትዊን ለስ ዴቨሎፒንግ ካንትሪስ ኤንድ ሞር ዴቨሎፒንግ ካንትሪስ ባደጉና ባላደጉ ሀገሮች በበለጸጉና ባልበለጸጉ ሀገሮች ያደጉ ሀገሮች ስንል እዚህ ጋር ተማሪዎች በብዛት ሰሜን አሜሪካ ሀገራት እንደ ዩናይትድ ስቴትስ፣ ካናዳ፣ የምዕራብ አውሮፓ ሀገራት እንደ ጀርመን፣ ፈረንሳይ፣ ጣሊያን፣ እንግሊዝ የመሳሰሉት ናቸው። ፖፑሌሽን ትሬንድ ኢን ለስ ዴቨሎፒንግ ካንትሪስ ሚንስ በማደግ ላይ ባሉ አገራት የስነ ህዝብ እድገት ሁኔታ ምን ይመስላል ነው። ሂስቶሪካል ሽፍቱን ለማየት ታሪካዊ ዳራውን ለማየት ያክል ለስ ዴቨሎፒንግ ካንትሪስ ቢጋን ዜር ዴሞግራፊክ ሽፍት ሌተር የስነ ህዝብ ለውጥ ያደረጉት ቆይተው ነው ካደጉት አገሮች አንጻር ስታርቲንግ ዘ ፈርስት ስቴጅ ኢን ዘ ኤርሊ 20th ሴንቸሪ የመጀመሪያው የ20ኛው ክፍለ ዘመን የመጀመሪያው ጊዜ ላይ ፈርስት ስቴጅ ላይ ነበሩ ማለት ነው። and moving into the second stage by the mid the century በክፍለ ዘመኑ አጋማሽ ሁለተኛው ስቴጅ ላይ ደርሰዋል ማለት ዴዝ ሬት ቢጋን ቱ ዲክላይን ነው። በፍጥነት የቀነሰበትና የህዝብ ቁጥራቸው መጨመር የጀመረበት ጊዜ ነው። ይሄ ራፒድ ግሮዝ ነው ኤክስፔሪየንስ የሚያደርጉት። ሌላው ባህሪያቸው ለስ ዴቨሎፒንግ ካንትሪስ በማደግ ላይ ያሉ ሀገሮች ፈጣን የህዝብ ቁጥር እድገት መገለጫቸው ነው። ይሄ ደግሞ የሆነው ከሲንስ ወርልድ ዋር ሰከንድ ነው 1945 ማለት ነው። ከሁለተኛ የዓለም ጦርነት በኋላ 20ኛው ክፍለ ዘመን አጋማሽ ጀምሮ ፈጣን የህዝብ ቁጥር እድገት አሳይ። ምክንያቱ ከፍተኛ የሆነ ፕሮግረስ ለውጥ ሜዲካል ፋሲሊቲስ የህክምና ፋሲሊቲዎች በመስፋፋታቸው፣ ጤና ኬላዎች፣ መድኃኒቶች አክሮስ ዘ ወርልድ በዓለም ላይ በመስፋፋታቸው፣ ዲዝ ማኔጅመንት በሽታዎች በቁጥጥር ስር በመዋላቸው፣ ገዳይ በሽታዎች፣ ሃውሲንግ የተሻሻለ የመጠለያ ሁኔታ፣ የትምህርት ሁኔታ አክሰስድ በመሆኑ ምክንያት የሞት ምጣኔ እንደዚህ ሬት ዲክሪዝ እንዲቀንስ አድርጎታል። ፓርቲኩላርሊ በተለይ ወጣቱ የህብረተሰብ ክፍል በታዳጊ ሀገሮች አይሞትም ማለት ነው ከ1945 ከሁለተኛ የዓለም ጦርነት በኋላ። በዚህ ምክንያት በታዳጊ ሀገሮች ፈጣን የህዝብ ቁጥር እድገት ስታርቲንግ ፍሮም ኤርሊ 20th ሴንቸሪ ከ20ኛው ክፍለ ዘመን መጀመሪያ ጀምሮ ታይቷል ማለት ነው። ፕሮጀክሽኖችን በምናይበት ሰዓት ወደፊትስ ነው ኢን ዘ ፊውቸር ማለት ነው። ፕሮጀክሽን ኢን ዘ ፊውቸር ለስ ዴቨሎፒንግ ካንትሪስ ፖፑሌሽን ኒርሊ ዳብልድ እጥፍ ይሆናል ነው። ቢቲውን በ1980 እና በ2010 ዳብል ሆኖ ነበረ። በተለይ ሳብ ሳሃራን ከሳሃራ በታች ያሉ የአፍሪካ ሀገሮች ከሳሃራ በታች ያሉ ሀገሮች ኤክስፔክትድ ቱ አካውንት ፎር ኦቨር ሃፍ ኦፍ ዘ ወርልድ ፖፑሌሽን ግሮዝ ቢትዊን 2090 and 2050 በ2019 እና በ2050 መካከል 99% የህዝብ ቁጥራቸው ያድጋል። ግማሽ የሚሆነውን የዓለም ህዝብ እድገት የጠቅላላውን የዓለም ህዝብ ማለት አይደለም። እዚህ ጋር የዓለም ህዝብ ካደገው ጠቅላላ እድገት ውስጥ ለውጥ ውስጥ ግማሹ እድገት በዚህ አካባቢ ይታያል ተብሎ ይታሰባል። ስለዚህ ከታዳጊ ሀገሮች ውስጥ እንደገና ሳብሳሃራን ከሳሃራ በታች ያሉ ሀገሮች ፈጣን የሆነ የህዝብ ቁጥር እድገት ይኖራቸዋል ተብሎ ይገመታል ወይ ፕሮጀክሽን ስለሆነ። በተለይ ኢንዲያ ኢዝ ፕሮጀክትድ ቱ ሰርፓስ ቻይና አስ ዘ ወርልድስ ሞስት ፖፑለስ ካንትሪ 1.33 ቢሊዮን በመሆን የምትታወቀው ቻይና ነበረች። የህንድ ትበልጣታለች ተብሎ ይገመታል ማለት ነው። ኢን ዘ ኒር ፊውቸር አንዳንድ መረጃዎች እንደሚያሳዩት እናንተ ማየታችሁ ሊሆን ይችላል። አንዳንድ መረጃዎች አሁን ከረንትሊ የህንድ 1.4 ቢሊዮን ደርሷል እና ከቻይና በላይ ሄዷል የሚል አለ። ስለዚህ ሞስት ፖፑለስ ካንትሪ የዓለማችን ከፍተኛ የህዝብ ቁጥር ያላት ሀገር ትሆናለች ህንድ ነው። ኢን 40 ለስ ዴቨሎፒንግ ካንትሪስ የዓለም ሀገራት 210 አካባቢ ናቸው ደሴቶችን ጨምሮ እንደምታስታውሱት። ከእነዚህ ውስጥ 40 በሚሆኑ ታዳጊ ሀገሮች ዘ ፖፑሌሽን ኤክስፔክትድ ቱ ራይዝ ሞር ዛን 50% የህዝብ ብዛታቸው ከ50% በላይ ይጨምራል ተብሎ ይገመታል የ40 ሀገራት በ2019 እና በ2050 መካከል። ይሄ ደግሞ ምክንያቱ ዱ ቱ ሚንስ ቢኮዝ ኦፍ ሃይ ፈርቲሊቲ ነው። በከፍተኛ ውልደት ምክንያት በ40 ሀገራት 50% እና በላይ ህዝባቸው ይጨምራል ተብሎ ይገመታል ማለት ነው። እንግዲህ በታዳጊ ሀገሮች ወይም ደግሞ በሶስተኛው የዓለም ሀገሮች አብዛኞቹ ታዳጊ ሀገሮች ስንል የላቲን አሜሪካ፣ የአፍሪካ እና የደቡብ ምስራቅ ኤሽያ ሀገሮች ናቸው። ተማሪዎች ምን ያስከትላል ነው ተጽዕኖ ነው። ቻሌንጅስ ሚንስ ፕሮብለምስ ማለት ነው። ፕሮብለምስ ኦፍ ራፒድ ለስ ዴቨሎፒንግ ካንትሪስ ፖፑሌሽን ግሮዝ በታዳጊ ሀገሮች ወይም በማደግ ላይ ባሉ ሀገሮች የሚታየው ፈጣን የህዝብ ቁጥር እድገት ምን ችግሮች ያስከትላል ብለን ስንጠይቅ የመጀመሪያው ሶሺዮ ኢኮኖሚክ ስትሬን ነው። የኢኮኖሚያዊና ማህበራዊ ጫና ነው። ራፒድ ፖፑሌሽን ኢንክሪዝ ኮምፕሊኬትስ ኢፈርትስ ቱ ኢራዲኬት ፖቨርቲ ኮምባት ሃንገር
ኢምፕሩቭ ሄልዝ ኤንድ ኤጁኬሽን ሲስተምስ ኤንድ ኢምፕሩቭ ኳሊቲ ኦፍ ላይፍ። ምን ያደርጋል ማለት ነው? በታዳጊ ሀገሮች ፈጣን የህዝብ ቁጥር እድገት መኖሩ ድህነትን ለመቀነስ ኮምባት ሃንገር ሚንስ ረሃብን ለመከላከል ወይም ለመዋጋት እንዲሁም የጤናና የትምህርት ሁኔታን ለማሻሻል የሚደረገውን ጥረት ነው ኮምፕሌክስ ያደርገዋል፣ በጣም አስቸጋሪ ያደርገዋል። መንግስታት አይችሉም ማለት ነው። ሁለተኛው አርባናይዜሽን ነው። ከከተሞች ጋር ተያይዞ የሚመጡ ችግሮችን ያስከትላል። ራፒድ ግሮዝ ሜክስ ዲፊካልት ፎር ገቨርንመንትስ ቱ ፕሮቫይድ አዱኬት ኢንፍራስትራክቸር። አዱኬት ሚንስ ሰፊሽንት በቂ የሆነ የከተሞች መሰረተ ልማት፣ የትራንስፖርት፣ የውሃ፣ የመብራት፣ የቴሌኮሙኒኬሽን፣ የቤት ማንኛውም የከተማ አገልግሎቶች እንዳይዳረሱ ያደርጋል የህዝብ ቁጥር ሲጨምር በከተሞች አካባቢ። ሌላው ከከተሞች ከሩራል ቱ አርባን ሙቭመንት ነው። ከገጠር ወደ ከተሞች የሚደረግ ፍልሰት ይጨምርና ከተሞች የበለጠ ይጨናነቃሉ። ሊዲንግ ቱ ኦቨርክራውዲንግ ሚንስ ሃይ ደንሲቲ ማለት ነው። አንድ ቀበሌ ውስጥ ወይም አንድ ሰፈር ውስጥ ወይም አንድ ስታዲየም ውስጥ መኖር የነበረበት ህዝብ ቁጥር በላይ ሲሆን ማለት ነው። ትራፊክ ኮንጀሽን ሚንስ የትራንስፖርት መጨናነቅ ነው። የእግረኛ የተሽከርካሪ መንገዶች ይጣበባሉ፣ መንቀሳቀስ አስቸጋሪ ይሆናል ከተሞች አካባቢ። ኢንአዲኩዌት ሳኒቴሽን ሚንስ በቂ ያልሆነ፣ አዲኩዌት ተቃራኒ ነው። ኢንአዲኩዌት ሲሆን ኖት አዲኩዌት ማለት ኢንአዲኩዌት ሳኒቴሽን ኤንድ ኤጁኬሽን ፋሲሊቲስ፣ በቂ ያልሆነ የሳኒቴሽን የአካባቢና የግል ንጽህና እንዲሁም ደግሞ የትምህርት ፋሲሊቲዎች ላይብራሪስ፣ ስኩልስ እነዚህ ሁሉ ይጠባሉ። ግሮዝ ኦፍ ኢንፎርማል ኮሚኒቲስ፣ ይሄ ሌላ ነጥብ ነው። ኢንፎርማል ሚንስ ከመንግስት የከተማ ማዘጋጃ ቤቶች እየመሩ ፕላን እያደረጉ ከሚሰሩት ውጪ በህገወጥ መንገድ የሚደረጉ ሰፈራዎች በከተሞች ውስጥ ይስፋፋሉ። ላኪንግ አሜኒቲስ፣ መሰረተ ልማት ያልተሟሉላቸው ህገወጥ ግንባታዎች እንዲስፋፉ ያደርጋል። ኢንክሮችመንት ኦፍ አርባናይዜሽን ቱ አግሪካልቸራል ላንድስ፣ በከተሞች አካባቢ በከተሞች ዙሪያ ያሉ የምርት አካባቢዎች አግሪካልቸራል ላንድስ በከተማዎች ይሸፈናሉ ማለት ነው። ያ ማለት አግሪካልቸራል ፕሮዳክሽን እንዲቀንስ ያደርጋል። ሌላው ፈጣን የህዝብ ቁጥር እድገት በታዳጊ ሀገሮች የሚስተዋል ወይም የሚታየው ፈጣን የህዝብ ቁጥር እድገት የሚያስከትለው ዴሞግራፊክ ዲቫይደንድ ኦፖርቹኒቲ ነው። ይሄ ፖዘቲቭ ሳይድ ነው። የስነ ህዝብ ጠቀሜታዎችም አሉት። ሪሰንት ፈርቲሊቲ ሪዳክሽንስ ሃቭ ኮዝድ ዘ ወርኪንግ ኤጅ ፖፑሌሽን፣ ሰራተኛው ወይም ደግሞ በማምረት የዕድሜ ክልል ላይ ያለ የህብረተሰብ ክፍል በተለይ ከ25 እስከ 64 ዓመት ያለው የህብረተሰብ ክፍል ሊጨምር ያደርጋል። እሱ ደግሞ ግሮ ፋስተር ዛን ኤጅስ ኢን ፓርትስ ኦፍ ሳብሳሃራን አፍሪካ፣ ኤሻ በሳብሳሃራ በአፍሪካ ሰራ በታች ባሉ አፍሪካ ሀገራት፣ በኤሻ በላቲን አሜሪካ ታዳጊ ሀገሮች ናቸው እነዚህ። በእነዚህ አካባቢ ሰራተኛ የህብረተሰብ ክፍል የተማረ ስኪልድ የሆነ ብቃት ያለው እንዲጨምር ስለሚያደርግ መልሶ ደግሞ ይሄ ገቨርንመንት ኢኮኖሚክ ግሮዝን ፎስተር ያደርጋል፣ ያፋጥናል ማለት ነው። እና በማይግሬሽንም ወደ ሌላው የዓለም ክፍል በሚንቀሳቀስበት ጊዜ ይሄ ሰራተኛ ኃይል በዓለም ኢኮኖሚ ላይ አዎንታዊ ወይም ደግሞ ፖዘቲቭ የሆነ ኢፌክት ይኖረዋል ማለት ነው። እሺ ሌላው ነጥባችን ፖፑሌሽን ትሬንድ ኢን ሞር ዴቨሎፒንግ ካንትሪስ ነው። እስካሁን ለስ ዴቨሎፒንግ ካንትሪስ ነው አስ ኮምፔርድ ቱ ሲነጻጸር ነው። ለስ ዴቨሎፒንግ ካንትሪስ ነው ያየን ተማሪዎች። አሁን ሞር ዴቨሎፒንግ ካንትሪስ ምን ይመስላል ነው። የመጀመሪያው ሎ ግሮዝ ስታግኔሽን ነው። ዝቅተኛ የሆነ የህዝብ ቁጥር እድገት ነው ያለ ባደጉ ሀገሮች። ሁላችንም እንደምንረዳው ስታግኔሽን ሚንስ ኖ ቼንጅ ነው፣ ባለበት ነው። ሞር ዴቨሎፕድ ሃቭ ሎወር ፖፑሌሽን ግሮዝ ሬት ዛን ለስ ዴቨሎፒንግ ካንትሪስ። ያደጉ ሀገሮች ከታዳጊ ሀገሮች ጋር ሲነጻጸሩ ዝቅተኛ የሆነ የህዝብ ቁጥር እድገት አላቸው። ያ ማለት ጀርመን ከኢትዮጵያ ጋር ሲወዳደር ወይ ከታንዛኒያ ከኡጋንዳ ጋር ሲነጻጸር የጀርመን 1.1% ከሆነ የኢትዮጵያ 2.5% ሊሆን ይችላል ማለት ነው። and these rates are decreasing further። እነዚህ ሬቶች እየቀነሱ ነው ያሉት። ሌላ ኤጂንግ ነው። ኤጂንግ ማለት መጃጀት ወይም መሸምገል ልንለው እንችላለን። ኤጂንግ the primary concern for ዋናው ችግር concern means issue ነው። ኢሹ ትልቁ ችግር ፎር ሞር ዴቨሎፒንግ ካንትሪስ ፖፑሌሽን ስታግኔሽን አኮምፓኒድ ባይ ኤጂንግ ነው። የህዝብ ቁጥር እድገቱ ባለበት አለመጨመሩ ብቻ ሳይሆን ያለው ራሱ ወደ ኦልድ ኤጅ እየሄደባቸው ነው። ለምሳሌ ይሄ ኖርዌይ፣ ስዊድን፣ ወደ ሰሜን አውሮፓ አካባቢ አንዳንድ መረጃዎችን ብታዩ የህዝብ ቁጥራቸው አያድግም። በዛ በላይ ደግሞ ያለው የማህበረሰብ እድሜው ከ65 እና ከዛ በላይ እየሆነ ነው። አምራች አይሆንም ማለት ነው። እሱ ነው የሚያሳስባቸው። ውጤቱ ምን ይሆናል? ባደጉ ሀገሮች ዝቅተኛ የህዝብ ቁጥር እድገት መኖሩ፣ ኤጂንግ መኖሩ ምን ያስከትላል ብለን ስናይ ሪዲዩስ ወርኪንግ ኤጅ ነው። ሰራተኛው የህብረተሰብ ክፍል ይቀንሳል፣ ሪዲዩስድ ይሆናል።
this is aging results in decreasing number of people of working age ምክንያቱም በማምረት የእድሜ ክልል ያለው የህብረተሰብ ክፍል ቁጥሩ ያንሳል ማለት ነው። ያ ደግሞ ኢኮኖሚያቸውን ይጎዳዋል። ሌላው ባህሪ ፖቴንሻል ሰፖርት ሬሽዮ ነው። ፖቴንሻል ሰፖርት ሬሽዮ ማለት decreasing working age population results in reduced potential support ratio working age ከኦልድ ኤጁ አንጻር ሲታይ ማለት ነው። እሱ ንጽጽር እየቀነሰ ይሄዳል፣ ወርኪንግ ኤጁ ይቀንሳል ማለት ነው። ይሄ ዲፔንደንቱ ወይም ጥገኛ የህብረተሰብ ክፍል ይጨምርባቸዋል። እሱ ደግሞ ሌላ ሶሾ ኢኮኖሚክ ፕሮብለም ያመጣል። ፖፑሌሽን ሰፖርት ሬሽዮ የሚባለው ምንድን ነው? ዘ ነምበር ኦፍ ፐርሰንስ ኤጅድ ከ25 up to 64 years compared to people aged over ያ ማለት 25 እስከ 64 ዓመት ዕድሜ ክልል ያሉ ከማን ጋር ኮምፔር ሲደረጉ ነው? 65 እና በላይ የዕድሜ ክልል ያሉ ኮምፔር ሲደረግ ከአንድ በታች እየሆነባቸው ነው። 1.8 ለምሳሌ የጀርመን የጃፓን እዚህ ጋር ተሰጥቷል። የጃፓን ፒኤስአር 1.8 ነው። በ2050 ከሚቀጥሉት 25 ዓመታት በኋላ 48 ያደጉ ሀገሮች በብዛት ሜይንሊ ዩሮፕ፣ ኖርዝ አሜሪካ ኤንድ ኢስተርን ሳውዝ ኢስተርን ኤሽያ በተለይ በደቡብ ምስራቅ ኤሽያ በአውሮፓና በሰሜን አሜሪካ አካባቢ 48 የሚሆኑ ሀገራት ፒኤስአራቸው ለዛንቱ ከሁለት በታች ይሆናል ተብሎ ይጠበቃል። ሌላ ዝቅተኛ የሆነ የህዝብ ቁጥር እድገት ባደጉ ሀገሮች ወይም በበለጸጉ ሀገሮች የሚያስከትለው ተጽዕኖ ምንድን ነው? የመጨረሻው ኢኮኖሚክ ፕሬዠር ነው፣ የኢኮኖሚ ጫና ነው። ሎ ፒኤስአር ቫልዩ ኢንዲኬትስ ፖቴንሻል ኢምፓክት ኦን ሌበር ማርኬት ነው። ሌበር ማርኬቱ ላይ ተጽዕኖ አለው። ሌበር ማርኬት ሚንስ አክሰስ ቱ ስኪልድ ሌበር ቱ ዘ ኢኮኖሚ ነው። ወደ ኢኮኖሚው የሚገባው ተቀጣሪው ግብርና ላይ፣ ኢንዱስትሪ ላይ፣ ማኒፋክቸሪንግ ላይ፣ ኢንዱስትሪ ላይ፣ ቱሪዝም ላይ ገብቶ ሊሰራ የሚችለው አምራቹ የህብረተሰብ ክፍል ስለሚቀንስ የኢኮኖሚ እድገታቸው ይጎዳል ማለት ነው። ኢኮኖሚክ ፐርፎርማንሳቸው ይጎዳል ስንል ዚስ ዋን ኢኮኖሚክ ፐርፎርማንስ ግሮዝ ክሪኤቲንግ ፕሬዠር ኦን ፐብሊክ ሄልዝ። ይልቁን በሌላ አንጻር ደግሞ ኢኮኖሚው ብቻ አይደለም የሚጎዳው፣ የጤና ላይ ጫና ይፈጠራል። ፔንሽን የጡረታ አበል ይጨምርባቸዋል። ሶሻል ፕሮቴክሽን ሚንስ የማህበራዊ ደህንነት ዋስትና ፈንድ። ይሄ ምን ማለት ነው ተማሪዎች? ለምሳሌ እና በእኛ ሀገር ኢትዮጵያ ከ65 እና ከ70 ዓመት በላይ የሆኑ አረጋውያን መንግስት ምንም የሚጦራቸው የሚተዳደሩበት ባይኖር መንግስት ፈንድ ይኖረዋል ማለት ነው፣ በጀት ይመድባል። እሱ ሶሻል ፕሮቴክሽን ፈንድ ይባላል። እሺ ተማሪዎች ከዕለቱ ትምህርት ጋር የተያዙ ጥያቄዎችን እንሰራለን። የመጀመሪያው ጥያቄ ምንድን ነው የሚለው ዋት ኢዝ ዘ ሞስት ሲግኒፊካንት ፖፑሌሽን ኮንሰርን ከረንትሊ ፌሲንግ ሞር ዴቨሎፒንግ ካንትሪስ። በአሁኑ ሰዓት አሁን በቅርቡ ባለንበት ዘመን በጣም ያደጉ ሀገሮች ፌስ እያረጋቸው እያጋጠማቸው እያሳሰባቸው ያለ ዋናው ጉዳይ ምንድን ነው ነው ጥያቄው። ኤ ሃይፈርቲሊቲ ሬት ከፍተኛ ውልደት እያሳሰባቸው አይደለም። ይሄ ሃይፈርቲሊቲ ሬት ለለስ ዴቨሎፒንግ ካንትሪስ ነው፣ ለነሱ ሬሌቫንት አይደለም። ቢ ራፒድ ኢንክሪዝ ኢን ዩዝ ፖፑሌሽን ወጣት የህብረተሰብ ክፍል ይጨምራል ነው፣ ይሄ አይደለም ምክንያቱም በርዛቸው ዝቅተኛ ስለሆነ። ሲ ፖፑሌሽን ስታግኔሽን ኤንድ ኤጂንግ ነው፣ የህዝብ ቁጥር እድገት መቆም ማለት ነው። ስታግኔሽን ስታግናንት ወተር ካለ የኩሬ ውሃ ማለት ነው፣ ምንም የማይንቀሳቀስ። ስለዚህ የህዝብ ቁጥር እድገታቸውን የሚያመለክተው ቁጥር ለውጥ ስለማያመጣ እሱ ያሳስባቸዋል፣ የወደፊት ትውልድ ተተኪ። ሌላው ኤጂንግ ነው፣ ሽምግልና። ብዙ የህብረተሰብ ክፍላቸው ወደ ኦልድ ኤጅ መሄዱ ነው። መልሳችን ሲ ነው ማለት ነው። ዲ ኢንአዲኩዌት ፉድ ሰፕላይ ነው፣ የኢኮኖሚ ችግር ወይ ፖቨርቲ ስለሌለባቸው። ይሄኛው የሚያሳስበው ለስ ዴቨሎፒንግ ካንትሪዎችን ነው እንጂ ሞር ዴቨሎፒንግ ካንትሪስን አይደለም ማለት ነው። ሁለተኛው ጥያቄ which region is expected to account for more than half of the world's population growth between 2019 and 2050? በ2019 እና በ2050 መካከል ባለው ጊዜ ውስጥ የትኞቹ አገሮች ናቸው ከዓለም ጠቅላላ የህዝብ ቁጥር እድገት ውስጥ ግማሹ የሚመዘገብባቸው እያለን ነው። ዩሮፕ ኤንድ ኖርዝ አሜሪካ እነዚህ ሞር ዴቨሎፒንግ ካንትሪስ ስለሆኑ ይሄ አይደሉም። መልሳችን ሳብሳሃራን አፍሪካን ካንትሪስ ናቸው፣ ከሳራ በታች ያሉ አገሮች ናቸው። ሴንትራሊ ሳውዘርን ኤሽያ አይሆንም። ሶስተኛው ጥያቄ ዘ ዲሞግራፊክ ዲቫይደንድ occurs when population growth expands faster than others potentially leading to faster economic growth። የትኛው ዲሞግራፊክ ዲቫይደንድ ማለት ችልድረን ማለት ነው ተማሪዎች። እዚህ ጋር ችልድረን፣ ዩዝ ወጣት፣ አዳልት የአንድን ሀገር የህዝብ ቁጥር እና ኦልድ ኤጅ ብላችሁ ስከፍሉት ነው
ስለዚህ እነዚህ ዲሞግራፊክ ዲቫይደንድ ነው። ህፃናት፣ ወጣት፣ ጎልማሶችና አረጋውያን እንደማለት ነው። ስለዚህ ዘ ዲሞግራፊክ ዲቫይደንድ ኦከርስ ዌን ዊች ፖፑሌሽን ግሮዝ ግሩፕ ኤክስፓንድስ ፋስተር፣ የትኛው የህብረተሰብ ክፍል የእድሜ ክልል በፍጥነት ሲጨምር ነው ዲሞግራፊክ ዲቫይደንድ የሚፈጠረው። ሊዲንግ ቱ ምን እያስከተለ ፋስተር ኢኮኖሚክ ግሮዝ። መልሳችን ሁለት አመልካቾች አለን ጥያቄው ላይ። ከፍተኛ የፋስተር ኢኮኖሚክ ግሮዝ የሚመዘገበው አምራች ሰራተኛ ሲጨምር ስለሆነ ወርኪንግ ኤጅ የሚለው መልሳችን ቢ ይሆናል ማለት ነው። አራተኛ ዊች ካንትሪ ኢዝ ኤክስፔክት ቱ ሰርፓስ ቻይና አዝ ዘ ወርልድስ ሞስት ፖፑለስ ካንትሪ፣ የትኛይቱ ሀገር ነች በ2027 ቻይናን አልፋ ትሄዳለች ተብላ የምትጠበቀው ሀገር ማነች ነው? መልሱ ኢንዲያ ነው ማለት ነው። እሺ ተማሪዎች፣ የዛሬውን ትምህርታችን እዚህ ላይ እናጠናቀቃለን። በሚቀጥለው እስከምንገናኝ ደህና ሁኑ።